መጠየቅ እንደማልችል በህግም በሄድ መብት እንደሌለኝ አስረግጦ ነገረኝ። ከአውሮፕላን የወደቅሽ መስለሽ አካበድሽው እንጂ በጣም ደህና ነኝ ተሽሎኛል ብላ ነው እንደውም መልስ የምትሰጠን የነበረው። አሁን ላይ ምን አይነት ሰው እንደመከራት አላቅም። ጉንፋን አይደለም እኮ ያመመኝ አጥንት ነው የተሰበረው። ሰው አማክሬ እሷ ሰው አማክራ እኔ ሰው አማክሬ ይላል። እኔ ራሴን ነው ያማከርኩት። እሱ ያማከረው ነው እንደውም ያልገባው። ታሸንፋለህ ክርክሩን ያለው ይልቅ ገደል ሊከተው ነው። መብታችንን የምንጠይቅበት የጊዜ ገደቦች አሉ። በፈለግንበት ሰዓት እየመጣን መብታችን ነው ብለን የምንጠይቅበት አግባብ የለም በህግ። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ቆይ ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ ሳምንታዊ የሆነ የዳኛ ይታይ ፕሮግራም ነው። እንግዲህ ዳኛ ይታይ ፕሮግራም ወደ እናንተ ወደ ውድ ተመልካቾች አስተማሪና አዝናኝ የሆነውን ፕሮግራም ይዞላችሁ ይቀርባል። ይህን ፕሮግራም ማዘጋጀት የማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያም ዳኛ ነኝ። ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ ይህን አስተማሪ ፕሮግራም ወደ እናንተ ስናቀርብ ህግን አለማወቅ ከተጠያቂነት አያድንም የሚለውን መርህ ተከትላችሁ የዳኛ ይታይን ፕሮግራም እየተከታተላችሁ የህግ እውቀታችሁን ሰፋ እንድታደርጉ በማሰብ ነውና እየተከታተላችሁ የህግ እውቀታችሁን አዳብሩ እላለሁኝ። እንግዲህ ዛሬም አንድ አስተማሪ ፕሮግራም ይዤላችሁ ቀርብ ያለው ጉዳዩ ምንድነው? ክርክሩስ ምን ይመስላል? ፍርዱስ ምንድነው? ህጉ ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው። መልካም ቆይታ ተከታተሉ። እንደምን ዋላችሁ። ችሎቱ በዳኛ ይታይ ዕለቱን ስራ ጀምሮ ከሳሽ ወይዘሪት በለጥሻቸው በእምነት አቤት። ተከሳሽ ክብሮም ጠቅላላ የጽዳት አገልግሎት ድርጅት አቶ ከፈለኝ ቸኮል መጥቻለሁ። ቀርባቸዋል። ቀርበናል። የድርጅቱ ባለቤት ኖት? አዎ ነኝ። ጥሩ። እንግዲህ ያው ከሳሽ ጽፈው ባቀረቡት ክሳቸው በተከሳሽ ድርጅት ውስጥ ጽዳት ባለሙያ በመሆን ተከሳሽ ኮንትራት ወስዶ በሚያጸዱበት ቦታ በመዛወር ለ6 ዓመታት በወር 6000 ብር እየተከፈለኝ ስሰራ ቆይቻለሁኝ። ነገር ግን ህዳር 13 2013 ዓ.ም በውል እንዲጸዳ ከተረከቡት ህንፃ ላይ ከሳሽ መስታወት እያጸዳው በመወለውልበት ሰዓት እንጨቱ ተሰብሮ ወድቄ ጉዳት ደርሶብኛል። ለሕክምናና ለልዩ ልዩ ያወጣሁትን ወጪ 146,000 ብር ሊከፍሉኝ ይገባል በማለት ክስ አቅርበሻል። እስቲ ምን ነበር ያለውን ነገር ዘርዘር አድርገሽ አስረጅኝ። እንግዲህ እሳቸው ድርጅት ውስጥ ተቀጥሬ በጽዳት ሰራተኝነት ሰራ ነበረ። በስራ ላይ እያለሁኝ ነው የወደቅኩት። ከወደቅኩ በኋላ ከፍተኛ አደጋ ደረሰብኝ። በተለያዩ የህክምና ቦታዎች በህክምና ስረዳ ቆይቼ እሳቸውን በተለያየ ጊዜ እንዲያሳክሙኝ ጠይቄያለሁ። ሽማግሌም ልኬባቸዋለሁ፣ ግን ፍቃደኛ አልሆኑም። በመሃል እስቲ ቆይ መለሱ ይሆን እስቲ ቆይ አንደኛውን ህክምናውን ልጨርስና የወሰደውም ረጅም ጊዜ ስለሆነ እሱን ጨርሼ አጠቃላይ ወጪውን ደምሬ ብጠይቅ ይሻላል ብዬ ይሄው መጥቻለሁ። መብቴን ለመጠየቅ እስካሁን ድረስ ጠይቄያለሁ። እምቢ ብለዋል፣ አሻፈረኝ ብለዋል። ምን ነበር የደረሰብሽ ጉዳት? እግሬ ላይ ስብራት አደጋ ነው። ቆሜ አልሄድም ነበር። ሰው አቅፎ ነበረ ወደ መጸዳጃም ወደ የተመም ይወስደኝ። ከዛም ከተነሳው በኋላ ደግሞ እሳቸው ጋር የሚሰሩ የስራ ባልደረቦቼም ሊጠይቁኝ አይተውኛል። በዱላ ነበር የምንቀሳቀሰው የተከበረው ፍርድ ቤት። ይሄንን ሁሉ እየሰሙ እያወቁ ግን ፍቃደኛ አልሆኑም። በጣም ከፍተኛ የሆነ ገንዘብ ነው ያወጣሁትን። ስለዚህ በጠይቃቸው ሊሸፍኑ አልቻሉም፣ ሊያሳክሙኝ አልቻሉም። እኔም ያወጣሁትን ደግሞ እንደገና እሺ ባያሳክሙኝ እንኳን ይሄን ያህል አውጥቻለሁና ሸፍኑ ብል ፍቃደኛ አልሆኑም። ስለዚህ ያንን ለመጠየቅ ነው የመጣሁት። እንኳን ሌላ እዛ ይከፈለኝ የነበረውን ደሞዝ እንኳን እዛ በስራ ላይ ሆኜ ወድቄ ያወቁ ደሞዜ ሁሉ ነው የተቋረጠው። የተከበረው ፍርድ ቤት ለስንት ዓመት ሰሩ? ለ6 ዓመት ሰርቻለሁ የተከበረው ፍርድ ቤት። በዚሁ በመውደቅሽ ምክንያት ነው አሁን ስራው የተቋረጠው? አዎ እዛው ወደቅኩ። እዛው ወደ ህክምና ሰራተኞች አፋፍሰው ነው የወሰዱኝ። እያወቁ ይሄንን ሁሉ ደሞዜ ወዲያው ነው የተቋረጠው።
ከተሻለሽ በኋላ ወደ ስራው ለመመለስ አልሞከርሽም ወይም ደግሞ ተነጋግራችሁ አልፈታችሁ ነበር? እንኳን ወደ ስራው ለመመለስ ከህክምናው ጊዜ ጀምሮ ሙሉ ለሙሉ የስራ ግንኙነታችን ተቋርጧል። ጠላት ነው የሆነው። ምን ይላሉ እንግዲህ በርሶ በጽዳት በኮንትራት እየወሰዱ በሚያጸዱት ትልልቅ ህንፃዎች ላይ በጽዳት ሰራተኝነት ሰራለሁኝ። በምሰራበት ሰዓት ወድቄ ጉዳት ደርሶብኛል፣ ለጉዳቱ ደግሞ ካሳ ሊከፈለኝ ይገባል የሚል ክስ ነው የመጣውና አብራችሁ ትሰሩ ነበር? ጉዳት ውስጥ ደርሷል ወይ? እስኪ መልሶትን ስጡ። እሺ፣ በቅድሚያ አመሰግናለሁኝ። እንደተባለው ወይዘሪት በለጥሻቸው የድርጅታችን የስራ ባልደረባ ናቸው። ነገር ግን በደረሰባቸው ድንገተኛ አደጋ እኛም ከልብ አዝነናል። በጣም አሳዛኝ ነበረ። ያም ሆኖ ግን አደጋው እንደደረሰባቸው ምንም አይነት ህጋዊ ፕሮሲጀር ሳንጠብቅ በሰብአዊነት ህክምና ቦታ ወስደን አሳክመናቸዋል። በእጃቸውም የሰጠናቸው ገንዘብ አለ። ነገር ግን እሳቸው አሁን እየተናገሩ ያሉት ይህን ነገር ሁሉ ክደው ምንም አይነት እርዳታ እንዳልተደረገላቸው ነው። ይህን ሁሉ አድርገናል። ነገር ግን እኔ አሁን በርካታ የህግ ባለሙያ ጓደኞች አሉ። ይሄ ኬዝ አስረድቻቸው ብዙ ነገር ነግረውኛል። አንድ ኬዝ ከ2 ዓመት በኋላ ወደ ፍርድ ቤት ቢቀርብ በይርጋ የታገደ እንደሆነ እና ተቀባይነት እንደሌለው አማክሬ መጥቻለሁና ህጉ ተጠያቂ ሊያደርገኝ እንደማይችል እርግጠኛ ነኝ። ነገር ግን ያው ፍርድ ቤት ቅረብ ስለተባልኩ ነው የመጣሁት። ክብር ዳኛ። እንዴ የተከበረው ፍርድ ቤት በማንኛውም ሰዓት መብቴን መጥቼ ማስከበር፣ ችግር ደርሶብኝ በደል ደርሶብኝ መብቴ አይደለም እንዴ? በፈለኩ ሰዓት ብከስ መብት አይደለም ይሄ ክብርት ዳኛ። ምክንያቱም እኔ በርካታ ቅድም እንዳልኩት የህግ ባለሙያ ጓደኞች፣ ጠበቆች ጓደኞች አሉኝና ኬዙን አንድ ባንድ አስረድቻቸዋለሁ። ስለዚህ የሆነ ኬስ ሲገጥም ጉዳቱ በደረሰ እስከ 2 ዓመት ድረስ ነው ፍርድ ቤት ቀርቦ ጉዳዩ ሊታይ የሚችለው። ገንዘብም ላኳሉ እንጂ አመጡ። እውነት ነው 45,000 ብር አምጥተዋል። አልተቀበልኩም። ምክንያቱም ያን ያህል አይደለም፣ የስንት እጥፍ ከዛ በላይ አውጥቼ አልቀበልም፣ ይሄ አይደለም ብዬ ነው የመለስኩት። በነገራችን ላይ ክብርት ዳኛ ጉዳቱን በጣም አጋነው አቀረቡት እንጂ ያን ያክልም አልተጎዱም። በወቅቱ ተገቢውን ሕክምና እንዲያገኙ አድርገው። ሐኪም ተሰብራለች ካለ በላይ ምን ማረጋገጫ ፈለግ? ከመሰበር በላይ ምን እንደሆነ ነው የፈለከው? እንድሞት ነው እንደዛው? ለኔ ያስረጅኝ፣ ወደዚህ እንዴ ያስረጅኝ። መጠነኛ ጉዳት የደረሰባት ተገቢውን ሕክምና አግኝታለች። ከዛ ባሻገር ደግሞ 10,000 ብር አካባቢ በእጇ ሰጠናታል። ይህን ሁሉ ክዳ ነው እየተከራከረች ያለች። መቼ ነው ጉዳቱ የደረሰው? ከ4 ዓመት በፊት ነው የተከበረው ፍርድ ቤት። እና ታዲያ ለምን እስካሁን ከ4 ዓመት በፊት ከሆነ ጉዳቱ የደረሰብሽ የህክምና ወጪሽን እስካሁን ድረስ ለምን አልጠየቅሽም ነበር? አሳወቅኩ። ይሄን ያህል አውጥቻለሁ፣ ይሄን ያህል ነው የወጣው፣ እባካችሁ መድኃኒት ተብያለሁ፣ እባካችሁ ይሄን ተብያለሁ ብል ፈቃደኛ አልሆኑም። ስለዚህ ከዛሬ ነገ በሽምግልናም በሰውም ነገሩ ይስተካከላል ብዬ ይሄን ያህል ጊዜ ቆየው። ሲበስ አሁን መጨረሻ ምንም መፍትሄ እንደማይኖረው ሳቅ ነው ወደ ህግ የመጣሁት። ተጨማሪ ሀሳብ ለመስጠት ያክል ሽምግልና ምናምን አሁን ነው የሰማሁት። እኔ አልተሸማገልንም። በወቅቱ ተገቢውን ሕክምና ስላገኘች እሷም እሰይ ብላ ቤቷ ነው አርፋ። አልተሸማገልንም፣ ግን ሰው ላኩ፣ ሽማግሌ ላኩ እኮ ነው ያልኩት። ፍቃድ ያንን ሁሉ ደረሰኝ፣ ይሄን ያህል ነው ወጪ፣ እባካችሁ ይሸፍኑልኝ እያልኩ በተለያየ ጊዜ ሰው አላኩ። 45,000 ብር ከፍለን ካሳከምን በኋላ በእጆ ደግሞ 10,000 ብር ከሰጠን መለስኩን። ያልተቀበልኩም ይሄ አይደለም የታከምኩበት ብዬ መልሻለሁ። ለምን መለሽ? በቂ ያና ያህል አይደለም ያወጣሁት። ለህክምናስ ያወጡት 45,000 ብር ለህክምና አውጥቻለሁ እያሉ ነው። ለህክምና 45,000 ብር አላወጡም። እኔ እኮ 146,000 ብር ነው ያወጣሁት። እሱ በ10,000 እና በ45,000 ብር ሊደልለኝ የተለያየ ጊዜ ያን ብር ይዞ መጣ፣ መለስኩኝ። በእርግጥ አይካድም፣ በየመሃሉ የሆነ ነገር ጣል እያደረጉ ነበረ። የህክምናውን 45,000 ብር ወጪ አላደረጉ፣ መለስኩ። እሱን 45,000 አምጥተው ይሄው ወጪ ሲሉ 146,000 ብር ስላወጣሁኝ ይሄ አይደለም፣ ሽማግሌ ይግባበት፣ ካልሆነ ወደ ህግ ሄዳለሁ፣ ይሄው ደረሰኝ አለኝ፣ የሐኪም ማስረጃ አለኝ እያልኩኝ በተለያየ ጊዜ ብጠይቅ አሻፈረኛሉ። ጭራሽ እንደውም የጊዜ ገደቡ አልፏል፣ መጠየቅ አትችይም። እኔ በፈለኩ ጊዜ በቻልኩ ጊዜ ወደ ህግ መጥቼ መብቴን እንደማስከብር አልተረዱም። ይሄው አሁን ገትሬያቸዋለሁ። እንግዲህ ህግ ይለየናል።
በነገራችን ላይ ክቡር ፍርድ ቤት ከዚህ ከይርጋው ባሻገር እሳቸው ጋራ ምንም ውል የለንም፣ የስራ ውል የለንም። ስለዚህ በህግ አግባብ የምትጠየቅበት ምንም አይነት ምክንያት የለም። እኛ ሰብአዊነት ተሰምቶን አብራን ስትሰራ ቆይታለች ብለን ሕክምና ቦታ ይዘን ወስደን አሳክመናታል። ይሄ ከበቂ በላይ ነው። ገንዘብ ወስዳለች ምን አርግ ነው የምባለው? በወቅቱ ከዛ ታፍሼ በሄድኩ ሰዓት የመጀመሪያ ሕክምና እርዳታ ገና ሪፈር ተብሎ ስንት ነገር ከዛ በኋላ ነው የወጣው። እሷን ነው እንግዲህ አሳከምኩ የሚሉት የመጀመሪያዋ ሰዓት የነበረች ዳኛ እንደው ምንም ወዳጅ ዘመድ ሳይኖራቸው ሆስፒታል ላይ ለረጅም ሰዓት ቁጭ ብዬ ተመርምራ እስክትወጣ ድረስ በቃ እኔ ነኝ ስጠባበቅ ሳግዝ ስመላለስ ስወጣ ስወርድ የነበረውና ይህን ሁሉ ዘንግቶ ውለታ ቢስ ማድረግ በጣም እኔ ጠበቀኝ መድኃኔዓለም ነው። እዛው ሐኪም ቤት ነው ስልክ ተደወለ ብለህ ጥለኸኝ ሄድከው። ከዛ በኋላም በተለያየ ጊዜ ይሄ ታዘዘ፣ ራጅታ ሲቲ ስካን ታዘዘ፣ ምን ታዘዘ እያለን ስንደውልልህ ስልክህን አጥፍተህ አይደለም እንደ የጠፋኸው? እኔ አንድ ላይ ተደምሮ ይሄ አንድ ላይ ወጪው ተስተካክሎ በቃ ይመጣል እያልኩ ከሰው ሳስቸግር ብድር ሲሄድ ዘመድ ሲረዳኝ ይሄ ሁሉ ሕክምና እኮ በኔ ወጪ አይደለም የተሸፈነው። አሁን የተከበረው ፍርድ ቤት መብቴን ያስከብርል። የቆየ ነው ሰው አማክሬያለሁ፣ ሕግ አማክሬያለሁ ይላል። እኔ በተመቸኝ ጊዜ ቆሜ በሄድኩ ጊዜ በቻልኩ ጊዜ መብቴን የማስከበር መብት የለኝም እንዴ? እንዲህ ነችና አሁን እኔ በወቅቱ ቆይ እመጣለሁ ወደ አንተ። በወቅቱ ለምንድን ነው ወደ ህግ መተሽ የህክምና ወጪሽንም የተለያዩ አሁን እየጠየቅሽ ያለሽውን ነገሮች መጠየቅ ያልቻልሽበት ምክንያት ምንድን ነው? በወቅቱ ቆሜ መሄድ አልችልም። ሰው ነው ተሸክሞ ሽንት ቤት የሚያደርሰኝ፣ የተለያየ ቦታ የሚያደርሰኝ። እንኳን ሌላ ሐኪም ቤት በቀጠሮ ሲሄድ ከቤት ተሸክመው እስከ መኪና ድረስ ሰው ነው የሚያወጣኝ። ከዛ ደግሞ ተስተካክዬ በዱላ ስጀምር ደግሞ እባክህን ወጪውን አልቻልኩትም፣ ይሄ ወጪ ታዘዘ፣ መድኃኒት እንዲህ ታዘዘ፣ እባክህን ሸፍን ብለው ዛሬ ነገ እያለ ቆየ። ከዛ ደግሞ ሰው ስልክ እንዲህ ስልክ አጠቃላይ ሰብስቦ ሕክምናው ሲያልቅ የሚከፍለኝ መሰለኝ። እኔ በስምምነት ለመጨረስ ሞክራችሁ ነበረ? አልቻልንም። ሰው ስልክ አቤት ብሎም አይመጣም። ሰውም ሽማግሌ ባካችሁ አሸማግሉኝ ስል ፈቃደኛ አልሆነም። አሁን ጭራሽ 4 ዓመት ሙሉ እንደዚሁ በሽማግሌ እየጠየቅሽው ሕክምናውም ለ4 ዓመት እየቀጠለ ነው የቆየሽው? አይደለም መጀመሪያ ላይ ያው መንቀሳቀስም ስላልቻልኩ ወደ እንትኑ አልሄድኩም፣ ወደ ሽምግልናውም ወደ ህጉም። እኔ እዛው ሰራተኛ ስለነበርኩኝ የምንተዋወቅ ሰዎች ስለሆንን እንደው ቀስ እያለ እኔ በከፍልም ከዘመድ ብበደርም የሚሸፍን ነበር ይመሰለኝ መጀመሪያ። ጊዜው ከሄደ በኋላ ደግሞ ደረሰኞቹን በሙሉ አሰባስቤ ጠርዤ እባካችሁ ይሄንን እስቲ ንገሩት፣ እስቲ ያሳውቁት ብዬ ብልክ ፍቃደኛ አልሆነም። አሁን ወደ ህግ እኮ 4 ዓመት ላይ ልመጣ የቻልኩት አሳወቀኝ ምንም እንደማይሸፍን ጊዜው እንዳለፈ መጠየቅ እንደማልችል በህግም ብሄድ መብት እንደሌለኝ አስረግጦ ነገረኝ። ያን ጊዜ ነው ወደ አቤቱታ የመጣሁት። መብቴ ነው ተበዳይ እስከሆንኩ ድረስ ችግር እስካጋጠመኝ ድረስ ህግ መብት የለሽም አትችይም አይለኝም። እሱን ያው ህጉ በሚለው መልኩ የምንዳኝ ይሆናል። ከዛ በተጨማሪ ግን ከአውሮፕላን የወደቅሽ መስለሽ አካበድሽው እንጂ እኛ በወቅቱ እየተመላለስን አልሞትኩልህማ። ዛሬ ድኜ ከስሻለሁ፣ አልሞትኩልህም። ቆይ ለኔ ነው ወደዚህ። እሺ ጎን ለጎን አትነጋገሩ። እዛ ቤቷ ድረስ ተመላልሰን ሄደን ጠይቀናታል። በጣም ደህና ነኝ ተሽሎኛል ብላ ነው እንደውም መልስ የምትሰጠን የነበረው። አሁን ላይ ምን አይነት ሰው እንደመከራት አላቅም። እንግዲህ ፍርድ ቤት አቆመችኝ ማለት ነው እንጂ በጣም አመስግና እንደዚህ አይነት አለቃ አግኝቼ አላቅም እስከዛሬ ድረስ ብዙ ነገር ብላ እኔ ደስተኛ ነበርኩ። እንደውምና ወደ ስራም ለመመለስ ከኮሚቴዎች ጋር እየተነጋገርን ነበር። እንደው በስምምነት ለመጨረስ አልሞከራችሁ ነበር? ቀድማችሁ እንደው ልካ ነበር? ምንም እኮ የላከችው ሽማግሌ የለም። እኛ እየተመላለስን ስንጠይቃት በቃ ደስተኛ ነበረች። ተሽሎኛል እያለች ስትንቀሳቀስ ሁሉ በአይኔ አይቻታለሁ። እኔ በወቅቱ አደጋው በደረሰ ጊዜ ተገቢውን ሕክምና ህግ ሳይለኝ ማንም ሳይጠይቀኝ በራሴ ሰብአዊነት ተሰምቶኝ ተገቢውን ሕክምና እንድታገኝ አድርጌያለሁኝ። ነገር ግን አሁን ላይ ምን አይነት ሰው እንደመከራት አላቅም። ወይም በቸገራት ጊዜ እየመጣች ፍርድ ቤት ተጨማሪ ገንዘብ ማገኝ መስሏት ጉዳዩን እያሰፉ እዚህ ደረጃ ደረሱት እንጂ እኛ በወቅቱ ማድረግ ያለብንን ነገር ከ45,000 ብር በላይ ከፍለን ስንመላለስ ደግሞ መድኃኒት የተለያዩ ስጦታዎችን ሁሉ ይዘን እንሄዳለን። ይህን ሁሉ ትታ ውለታ ቢስ ሆና እዚህ ፍርድ ቤት እኔን ማቆም ተገቢ አይደለም። በእውነቱ በጣም አዝኛለሁ። እንኳን ይህን ያክል እርዳታ አድርገንላት አሳክመናት፣ ገንዘብ ሰጠናት፣ ተመላልሰን ጠይቀናት
ይሄን ሁሉ ነገር ባናረግ እንኳን አደጋው ከደረሰ 2 ዓመት ስላለፈው በህግ አግባብ እኔን ተጠያቂ የሚያደርገኝ ነገር አይኖርም። በይርጋ ይታገዳል ማለት ነው። ያው ይታወቃል። ይሄ እሷ ስለማታውቅ ነው። ማያውቅ ሰው አማክራ ነው እንጂ እንደውም ክስ መመስረት አልነበረባትም። ምክንያቱም ማያዋጣም አይሆንማ ህጉ ስለማይፈቅድ ማለት ነው። አንድ ድርጊት ከተደረገ ከ2 ዓመት በኋላ በይርጋ ይታገዳል፣ ምንም አይነት ፍትህ ስለማይሰጠው ማለት ነው። ይሄ ህግ ነው። ህግ ደግሞ ሊቀየር አይችልም። ይሄ ነው ያለኝ ሐሳብ። ክብርት ዳኛ፣ የተከበረው ፍርድ ቤት እኔ በጣም እየገረመኝ ነው። እዛው ቤት በወደቅኩ ሰዓት ነው ሰራተኛው ድንገተኛ አደጋ ስለሆነ ተላቅሰው ጠርተው ነገሩት። በአፋብሰው በወሰዱኝ ሰዓት ያቺን እለት ነው ያሳከመኝን እየደጋገመ እንደ ውለታ የሚያነሳት እንጂ ጭራሽ ወደፊት ገና ልንቀጥራት ይለኛል እንዴ። በታመም በተኛሁበት ሰዓት እንኳን እኛ ጋር ነው አደጋ የደረሰባት በስራ ገበታ ላይ ሆና ነው ብሎ እንኳን ደሞዜን አልሰጠኝም። ደሞዜ ተቋርጦ ነው ያለው። ይሄን ያህል ብር አውጥተን ይሄን ያህል የሚለው እኔ እኮ ያወጣሁት እስቲ ደረሰኙንም አያይዤ ያስገባለሁኝ። የተከበረው ፍርድ ቤት እንደገና በወደቅኩ ሰዓት አጥንት ነው የተሰበረው ተብሎ እኔን ለመጠገን በግዙ ሲባል ጎረቤት መጥቶ ቅቅሉ መረቁ ይጠግናል ሲባል ከምግቡስ ከትራንስፖርቱስ ተንቀሳቀሽ የማልሄድ ሰው የምንጠቀመው ራይድ ከቤት መጥቶ ይወስደኛል፣ ቤት ይመልሰኛል። ይሄ ሁሉ ወጪ ተዘርዝሮ የማያልቀው ቁጭ ብሎ እሱ ያቺ የመጀመሪያ ቀን የወደቅኩባትን ቀን አንዴ ቁጭ ብለን ስንጠብቅ ሐኪም ቤት ይላል፣ አንዴ መድኃኒት ገዝቼ ይላል፣ አንዴ አድርሼ ሆስፒታል ይላል። ያቺ በመኪና ይዞኝ ሄዶ ጤና ጣቢያ ያደረሰኛል። ከዛ በኋላ ነው ሪፈር ከኛ አቅም በላይ ነው ተብሎ ስብራት አለው ተብሎ ሆስፒታል ሄጄ ይሄ ሁሉ ሕክምና ረጅም ጊዜ ይፈጅ። አጥንት ነው በአንድ ቀን የሚጠግን አይደለም። ጉንፋን አይደለም እኮ ያመመኝ አጥንት ነው የተሰበረው። ያ ሁሉ ሕክምና በተለያየ ጊዜ ሲደረግ እንኳን ከዳንኩ በኋላ እስቲ ገጥሟል አልገጠመም፣ ስጋ ለብሷል አልለበሰም፣ እየሄድኩ ስነሳ ራጁን ሲቲ ስካኑን ምኑን ስል ይሄን ያህል ገንዘብ ሲወጣ ዛሬ ቀልል አድርጎ ከፕሌን የወደቀች መሰላት ከንትን የወደቀች መሰላት ይላል። የተከበረው ፍርድ ቤት እኔ አሁንም የምለው በፈለኩ ጊዜ እሱ አልገባው መብቴን የመጠየቅ መብት አለኝ። እንኳን እዛው ወድቄ ቀርቶ ሰው ችግር ባላጋጠመው ላይ እንኳን የመብት ጥያቄ ያነሳል። መብቴ ነው። በፈለኩ ጊዜ የሐኪም ማስረጃ አለኝ፣ ስብራቴ አለ፣ አደጋው ደርሷል። አሁንም ደስ ባለኝ ጊዜ መጥቼ አሁን በ4 ዓመቱ አይደል የመጣሁት፣ ለምን በ6 ዓመቱ አልመጣም? መብቴን እጠይቃለሁ፣ በህግ መብቴን አስከብራለሁ። እንተያያለን። ሰው አማክሬ እሷ ሰው አማክራ እኔ ሰው አማክሬ ይላል። እኔ ራሴን ነው ያማከርኩት። መብቴ ነው። እሱ ያማከረው ነው እንደውም ያልገባው። አደጋ ደርሶ እዛው ድርጅት አደጋ ደርሶብኝ ይሄ ሁሉ ወጪ አውጥቼ ሳያሳክመኝ ወጪውን ሳይሸፍን መብት ነው አሁን መጠየቅ አትችልም እሷ አንተ ታሸንፋለህ ክርክሩን ያለው ይልቅ ገደል ሊከተው ነው። ዛሬ እዚህ ቦታ ስቆም መብቴን አስከብሬ ለመሄድ እስከሆነ ድረስ አይደለም 4 ዓመት አይደለም 2 ዓመት 20 ዓመት ለምን አይሆነው? የተከበረው ፍርድ ቤት ግራ ቀኙን አይቶ ውሳኔን ይስጠኝ። ይህንን ነው የምለው። እንደውም ካወጣሁት ወጪ በላይ በየወሩ ደሞዜን ያቋረጡትንም ስራ መስራት እየቻልኩ አይደለም የተኛሁት፣ ወይ ሌላ ቦታ ሄጄ አገር አቋርጬ ሄጄ አይደለም የተኛሁት። ታምሜ እዛው በስራ ቦታ ላይ ባጋጠመኝ ችግር ወድቄ እስከሆነ ድረስ አጥንትን ያህል ተሰብሮ እስከሆነ ድረስ ደሞዜንም አብሮ ያስከብርልኝ። ይሄንን ነው የምጠይቀው። ደሞዝ የምናስከብርበት አግባብ አይኖርም። ምክንያቱም ደሞዝ የሚከፈለው ስራ እስከ ሰራሽ ድረስ ነው። ይሄ ደግሞ የድርጅቱ ውስጥ ደንብ የሚያትተው ነው። እሱ ፍርድ ቤቱ ግራና ቀኝ አይቶ ይወስነዋል። እኔ ወደዚህ ታስረዱኛላችሁ። ያው ያዳመጥኩ ነው ክርክራችሁን። እንግዲህ ያው ስለ ይርጋ ትንሽ ልበልሽ ብዬ ነው። እንግዲህ ይርጋ ማለት አንድ ሰው መብቱን ሊጠይቅበት የሚችልበት የጊዜ ገደብ ነው። ብዙ አይነት የይርጋ የጊዜ ገደቦች አሉ። 1 ወይ 2 አይደሉም። የውርስ አለ፣ የውል አለ፣ የጉዳት አለ፣ የይዞታ ባለቤትነት አለ። በጣም የመሳሰሉት ብዙ አይነት የምንጠይቃቸው መብቶች አሉ። የምንጠይቃቸውን መብቶች ደግሞ በየትኛው የጊዜ ገደብ ነው ልንጠይቅ የሚገባው የሚለውን የይርጋ ህጉ 2143 በደንብ አድርጎ አብራርቶ አስቀምጦልናል። እንግዲህ አሁን የጉዳት ካሳ ሰው ሊጠይቅ የሚችለው ጉዳት ከደረሰበት ጊዜ አንስቶ እስከ 2 ዓመት ድረስ ነው።
አንቺ ያልሽኝ ያለሽው ደግሞ ጉዳቱ ከደረሰ 4 ዓመት ሆኖኛል ነው አይደለ? ስለዚህ በፈለኩበት ሰዓት ለምን የዛሬ 20 ዓመት አይሆንም መጥቼ መብቴን የማስከበርና የመጠየቅ መብት አለኝ እያልሽ ነው። በእርግጥ ማንኛውም ሰው የደረሰበት ችግርና ጉዳት ሲኖር የመብት ጥያቄ ያደርጋል፣ አያደርግም አይደለም። የመብቱን ጥያቄ ግን እንዴትና መቼ ይጠይቃል የሚለው ነገር ነው። እንግዲህ በዛው ለወደፊቱም ግንዛቤ እንዲኖርሽ ነው። አንቺ 4 ዓመት አልፎሻል አይደለም? አዎ። ጥሩ። ስለዚህ መብታችንን የምንጠይቅበት የጊዜ ገደቦች አሉ። በፈለግንበት ሰዓት እየመጣን መብታችን ነው ብለን የምንጠይቅበት አግባብ የለም በህግ። ለሌላ ጊዜም ግንዛቤ እንዲኖርሽ ነው። በዚህ ጉዳይ ላይ ደግሞ ስንመለስ ለምንድን ነው በስምምነት ማስጨርሱት? ድል ስጣችሁ በስምምነት አትጨርሱ? ክብርት ዳኛ፣ አሁን ይሄ ጉዳይ እኛ ከ4 ዓመት በፊት የጨረስነው ጉዳይ ነው። ምንስማማበትም እኔን የሚያስጠይቀኝም ምንም አይነት ጉዳይ የለም። ስለዚህ አሁን ላይ እሷ እንደ አዲስ አነሳችሁ እንጂ እኛ ቀድመን የዘጋ ነው የተወያይተን የጨረስነው ጉዳይ ነው። ስለዚህ እሷ እንግዲህ የምትለውን ነገር እንስማ እንጂ እኔን የሚያስጠይቀኝ ነገር የለም። በወቅቱ ሁሉንም ነገር አድርገን ጨርሰናል። እኔማ ጉዳቴን መጠየቅ መብቴ ነው። አሁንም ፍርድ ቤቱ ውሳኔውን እንዲሰጠኝ ነው የምጠይቀው። ጉዳቴን ነው፣ ተጎድቻለሁ። በተጎዳሁት ልክ ደግሞ ቢያንስ ወጪ ቀሬን ድርጅቱ ይከፍለኛል ብዬ ነው ማስበው። ጉዳቴን እጠይቃለሁ። አሁንም መብቴ ነው መጠየቅ። ክብርት ዳኛ፣ እኔ ወደዚህ ከመምጣቴ በፊት የህግ ባለሙያዎችን አማክሬ ነው የመጣሁት። ስለዚህ እኔን ምንም የሚያስጠይቀኝ ነገር የለም። በይርጋ ቀሪ ስለሚሆን እኔ መዝገቡ እንዲዘጋ ነው መጠየቅ የምፈልገው። ጥሩ። እንግዲህ ያው ፍርድ ቤቱ ክርክራችሁን አዳምጧል። መዝገቡ መርምሮ ውሳኔ ይሰጣል። ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚህ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሪት በለጥሻቸው በእምነት አቤት። ተከሳሽ ክብሮም ጠቅላላ የጽዳት አገልግሎት ድርጅት አቤት። ቀርባቸዋል። ቀርበናል። ጥሩ። እንግዲህ ያው የተቀጠረው መዝገቡ መርምሮ ውሳኔ ለመስጠት ነው። ተመርምሮ ውሳኔ ወይም ደግሞ ብይን ተሰጥቷል። አነብላችኋለሁ። ከሳሽ ያቀረቡት የጉዳት ካሳና ለሕክምና ወጣ ያሉት ወጪ በይርጋ ይታገዳል አይታገድም የሚለውን በመያዝ ፍርድ ቤቱ መዝገቡን መርምሯል። በፍትሐብሔር ሕግ ቁጥር 2143 ክስ ስለሚቀርብበት ጊዜ ተበዳዩ ክስ ማቅረብ የሚችለው ካሳ የሚጠይቅበት ጉዳቱ ከደረሰበት ጊዜ ጀምሮ እስከ 2 ዓመት ድረስ መሆኑን በዚሁ አንቀጽ 2 ላይ ተገልጿል። ስለሆነም ጉዳቱ በወንጀል የሚያስቀጣ ሆኖ የይርጋ ዘመኑ ርዝመት የበለጠ እንደሆነ የካሳው ጉዳት ክስ የይርጋ ዘመን ልክ በዚሁ መሰረት እንደሚሆን ይደነግጋል። ከሳሽ ያቀረቡት ክስ ደግሞ የወንጀል ይዘት የለውም። የወንጀል ይዘት ከሌለው ደግሞ የክሱ የይርጋ ዘመን የሚወድቀው በ2 ዓመት ውስጥ ነው። በ2 ዓመት ውስጥ ከሆነ ደግሞ ከሳሽ ባቀረቡት ክስ ጉዳት የደረሰባቸው በ2013 ዓ.ም ስለሆነ ክስ ያቀረቡት ደግሞ ጉዳቱ ከደረሰ ከ4 ዓመት በኋላ ነው። ስለሆነም ክሳቸውን ማቅረብ ከሚገባቸው ጊዜ 2 ዓመት ስላለፈው ክሳቸው ይርጋ ውስጥ ስለገባ ክስ ሊያቀርቡ አይችሉም በማለት ፍርድ ቤቱ መዝገቡን ዘግቶታል። ወጪና ኪሳራ ግራቀኛችሁ ተቻቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። እሺ፣ አመሰግናለሁ። በዛሬው የችሎት ውሎ እጅግ በጣም ደስተኛ ነኝ። ምክንያቱም ምንድነው ያው ፍትሃዊ የሆነ ውሳኔ ስለተሰጠ ማለት ነው። የድርጅታችን ባልደረባ የሆነችው ወይዘሪት ክስ መስርታለች። ነገር ግን የተመሰረተው ክስ ከ2 ዓመት በኋላ ስለሆነ ይሄ ደግሞ በህግ አሰራር እኔን ተጠያቂ የሚያደርግ ስላልሆነ ያው ነፃ ወጥቻለሁ ማለት ነው። ነገር ግን እኔ ሴትየዋ ጉዳት ሲደርስባት እንደ አሰሪ ከኔ የሚጠበቀውን ነገር አድርጌያለሁ፣ አሳክሚያታለሁ። ስለዚህ ከዚህ ችሎት የተማርነው ነገር ምንድነው? አንድ ኬስ ሲገጥመን 2 ዓመት ከመሙላቱ በፊት ወደ ህግ ማቅረብ እንችላለን። ከዛ በኋላ ግን ተቀባይነት እንደማይኖረው ተምረንበታል። በጣም አመሰግናለሁ። እንግዲህ በተፈረደልኝ ነገር ያው ደስተኛ አይደለሁም። ምክንያቱ ደግሞ ማንኛውም ሰው መብቱን በጊዜው ሳይዘገይ
በሽምግልናም ይሁን በተለያዩ መዘግየቶች ይሁን በቸልተኝነትም ይሁን የተቀመጠውን ህግ ያስቀመጠውን የጊዜ ገደብ ጠብቆ መብቱን ካልጠየቀ ተፈጻሚ እንደማይሆን በህግ አግባብ አይቼበታለሁ። ከዚህ ችሎት እኔ ስቆይ በማንኛውም ጊዜ ክስ በመሰረት ከተፈጸመብኝ በደል አንፃር ተግባራዊ ይሆናል ብዬ ነበረ። አልተሳካም። ግን ሌሎቻችሁም በየቤታችሁ ያላችሁ እህት ወንድሞቼ ከዚህ እንድትማሩ የምፈልገው በደል ተፈጽሞባችሁ ችግር አጋጥሟችሁ በህግ መጠየቅ እየቻላችሁ ግን ህግ ያስቀመጠውን የጊዜ ገደብ ሳታውቁ ቀስ ብዬ በሌላ ጊዜ መብቴን አስከብራለሁ በሚል ጥያቄ ተፈጻሚ ይሆንልኛል በሚል እንዳትዘገዩ የጊዜ ገደቡን ተጠቅማችሁ ሁልጊዜ መብታችሁን ጠብቁ ነው የምለው። እኔ ተምሬበታለሁ። አመሰግናለሁ። ውድ ተመልካቾች ችሎቱ እንደተመለከታችሁት ነው። ይርጋ ማለት ማንኛውም መብቴ ወይም ጥቅሜ ተነካ የሚል ወገን በወቅቱ መብቱ እንዲጠበቅለት የሚያስችል የህግ ስርዓት ነው። ከሳሽ የሆነው አካል የተለያዩ ክሶችን የሚያቀርብበት በህግ ተገድቦ የተቀመጠ የጊዜ አይነት ነው። እንደ የጉዳዩ የይርጋው ጊዜ ይለያያል። የውል ክስ ይርጋ፣ የውርስ ህግ ይርጋ፣ የይዞታ ክስ ይርጋ፣ የወንጀል ክስ ይርጋ፣ ሌሎችና የመሳሰሉት ሲሆኑ በይርጋ ቀሪ የማይሆኑ ጉዳዮችም ያሉ ሲሆን የመፋለም ክስ በይርጋ ቀሪ አይሆንም። ስለዚህ የሚገጥሙን ጉዳዮች ላይ በህግ የተቀመጠውን የመብት የመጠየቂያ ጊዜው ሳያልፍ መብታችንን ልንጠይቅ ይገባል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።